እልፍ የማታልቅ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ የተለያየ የገድል መጽሐፍቶችን የምታነቡ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመጣሁም። በቃ እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ ራሳችሁን ማንነኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ያው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤነን ምንል ይሄን ካላነሳን ባዶ። ሙስሊሞችም ወንድሞቼና እህቶቼ ይሄንን እናንሳ። ተሐድሶ ውስጥ ያለን ይሄንን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ነገ የሚሆነው? ይሄ ዘመን ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም። የእስልምና እምነት ተከታዮች በጌታ በኢየሱስ ክርስቶስ ስም ይህን ቃል ማንሳት ይሆንላችሁ። በዚህ ውስጥ ይናገራል። ጌታ ግግም ብዬ ነው የምናገረው። በቃ ይናገራል እግዚአብሔር። በዚህ ጭንቀት አለባችሁ፣ ሀሳብ አለባችሁ፣ ሰላም የላችሁ፣ ይሄን አንሱት። በዚህ ቃል ይናገራል እግዚአብሔር። ቅርብ ቀን ነው እኔ እግዚአብሔር ዋት እያልኩኝ ነግሬያችኋለሁ። የሆነ መጽሐፍ አንብቤ ከእስልምና ወደ ክርስትና የመጣ ሰው እንግዲህ ስለምወዳችሁ ነው የምናገረው። የፈለጋችሁትን ማለት ትችላላችሁ፣ ግን በእስልምና ውስጥ ያላችሁ ሰዎች በዚህ ውስጥ እግዚአብሔርን ታገኙታላችሁ። የሰራችሁን እዚህ ውስጥ ታገኙታላችሁ። የመረጣችሁን እዚህ ውስጥ ታገኙታላችሁ። እንደ ፐዝል ብትንትን ያለባችሁን ነገር እዚህ ውስጥ ታገኙታላችሁ። ማን ነው አላህ? ማን ነው እግዚአብሔር? ማን ነው? በቃ በተለያየ ስም ጥሩት አለ። እዚህ ውስጥ ኢየሱስ አለ። ይሄ ቃል ያለበት ቤት እግዚአብሔር ይገባል። ይሄ ያለበትን ቤት እግዚአብሔር ያከብራል። ይሄን የሚገልጥ ቤት እግዚአብሔር ያከብራል። ይሄን ገልጦ የሚያነብሰው ቤት እግዚአብሔር እግሩ ይበዛል። እኔና አብ እንመጣለን ራት እንበላለን ብሏል። ይሄ ቤት ይሄ የገባበት ቤት ቃሉ ያለበት ቤት የትም እምነት ውስጥ ነው። በጌታ በኢየሱስ ክርስቶስ ስም ይሄን ቃል ማንሳት ይሆንላችሁ። በቃ በኢየሱስ ክርስቶስ ስም ነፍሳችሁ እረፍት ትጣ። ይሄንን እስክታገኙ ድረስ ይሄን እስክታነሱ ድረስ በጌታ በኢየሱስ ክርስቶስ ስም የቃሉ ዘመን ይሁን። የመዝሙር ዘመን ነው። መዝሙር እንሰማለን፣ ስብከት እንሰማለን፣ እውነት ነው። ዛሬ ግን በነፍስ ወከፍ ይሄንን ወረቀት በቃ የምናገላብጥበት ዘመን ይምጣ በጌታ በኢየሱስ ክርስቶስ።
በምን አጎደልከኝ መሽተናው የሰው ደጅ በጫፍጫፍ ሙላቴ ምድር አምትመች ሰው እንኳን የሚያልፈውን ያለኝ ይላል አንድ ሁለት ሶስት ብሎ ያስቆጥራል የማታልፍ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ የልጆቼ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ ያስብለኝ በምን አጎደልከኝ መሽተናው የሰው ደጅ በጫፍጫፍ ሙላቴ ምድር አምትመች ሰው እንኳን የሚያልቀውን ያለኝ ይላል አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል የማታልፍ ማደክም ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ ያስብለኝ አንተ ነው አለኝ ምለው አንተ ነው ውድ ሚዲያ ቤተሰቦች እንደተመለከታችሁት እንግዲህ በቪዲዮ ላይ እጅግ የምንወዳት የምናከብራት ዘማሪት አስቴር አበበ እጅግ ድንቅ መልእክትን ከሰዓታት በፊት ቲክቶክ በተሰኘው ማህበራዊ ገጽ ላይ እንግዲህ ብዙ ሺህ ሰው በተከታተለው የቀጥታ ስርጭት ላይ የወንጌልን እውነት በድፍረት መስክራ ብዙዎችም በአስቱካ ያላት የቃል መገለጥና እንደዚሁም በመዝሙሮቿ ተባርከው አንቺ እግዚአብሔር ለኛ የሰጠን በረከታችን ነሽ እያሉ ሀሳብን ሰጧት ተመልክተናል። እኛም ደግሞ በዛሬ ፕሮግራማችን እንግዲህ በሰሙት ባለው መልኩ ይህንን ጉዳይ ለእናንተ አቀረብን። በሁለት ድንቅ አልበሞቿ የተባረክንባት የአስቴር አበበ መዝሙሮች አሁን ድረስ እንግዲህ ደጋግመን የምናዳምጣቸው የማይሰለችው ምን አይነት የቃል መገለጥ ነው ያላት፣ ምን አይነት ከእግዚአብሔር ጋር ያላት ህብረት አስደናቂ ነው እያሉ ብዙዎች የሚናገሩላት። እኛም ደግሞ በእውነት ለመናገር እንግዲህ የአስቴር አበበ መዝሙሮችን ለተመለከተ ድንቅ የዜማ ፍሰት እጅግ ጥልቅ የሆኑ የግጥም ስንኞች የተካተቱበት መዝሙሯ አሁን ድረስ በፍጹም አይሰለችም። ብዙዎቻችን ደጋግመን እንዳዳመጥ ነው እርግጠኛ ነን። እሷም እንግዲህ አንዳንዴ በቲክቶክ ላይ እንደዚህ እየመጣች የእግዚአብሔርን ቃል ከመዝሙሮች ጋር አጅባ ብዙ ጊዜ ታቀርብናለች። ትንሽ ጠፋ ብላ ነበረ። በዛሬው ዕለት ግን እንግዲህ በቲክቶክ ላይ ብቅ በማለት ይህንን የወንጌል እውነት ለብዙዎች መስክራለች። በዚህም ዘማሪት አስቴር አበበ እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ ማለት እንፈልጋለን። እናንተ ምስቲ ፍቅራችሁንና አክብሮታችሁን ለተወዳጇ ዘማሪት አስቴር አበበ ግለጹላት መልእክታችን ነው። በምንለቃችሁ ፕሮግራሞች ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ባልናቸው በመንፈሳዊ ዘርፍ በተፈጠሩ አዳዲስ ጉዳዮችን ወደ እናንተ ይዘን መምጣታችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑን በዚህ አጋጣሚ እንጠይቃለን። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እንገናኛለን። በዚህ አጋጣሚ ግን ቻናላችንን ሰብስክራይብ እያደረጋችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። አሁንም የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። እስከዛው እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን በዚህ አጋጣሚ እየጠየቀን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።